መጽሐፍ ቅዱስ ያዝን ሁላችንም አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 ያለውን ቃል በጌታ በኢየሱስ ስም አነባዋለሁ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጫዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ያሁንና የሚመጣው ሕይወት ተስፋ ስላለው ነገር ሁሉ ይጠቅማል። አሁን ያነበብኩላችሁ የእግዚአብሔር ቃል ክፍል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጻፈው መልእክት ነው። ይሄ የጢሞቴዎስ መጽሐፍ በብዛት የሚያወራው እግዚአብሔርን ስለመምሰል ነው። እስቲ እግዚአብሔርን መምሰል በሉ። እኔም ዛሬ በዚህ ማለዳ ከእናንተ ጋር እንድንነጋገር በልቤ የሞላው የጌታ መንፈስ እግዚአብሔርን መምሰል የሚል ሐሳብ ነው። በክርስቶስ ኢየሱስ ውስጥ የነበረ ያ ሐሳብ በእኛ ውስጥ ሲኖር እግዚአብሔርን መምሰል እንላለን። እግዚአብሔርን መምሰል የሚጀምረው እግዚአብሔርን ከማወቅ ነው። ሰውን እንኳን ለመምሰል የምንፈልገው የምናቀውንና የምንወደውን ሰው በባህሪው በሁኔታው ባካሄዱ የተደሰትንበትን ሰው እንደዛ ሰው በሆን ብለን እናስባለን። እንደዛ ሰው በሆን ብለን እንመኛለን። ክብር ለጌታ ይሁን። አሜን። እግዚአብሔርን ምን መስለው እግዚአብሔርን አብልጠን ባወቅነው ቁጥር እግዚአብሔርን አብልጠን በቀረብነው ቁጥር እግዚአብሔርን እየመሰልን እንሄዳለን። እግዚአብሔርን መምሰል ስንል የእግዚአብሔር ባህሪ በእኛ ውስጥ ሲኖር የልጁ መልክ በእኛ ውስጥ ሲታይ እግዚአብሔርን መምሰል እንላለን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ትልቅ ነው። እግዚአብሔር ፍቅር ነው። የእግዚአብሔር ባህሪ ስንል እግዚአብሔር አምላክ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ኤልሻዳይ ነው። እነዚህ አምላካዊ ባህሪዎቹ በእኛ ውስጥ አይታዩም። በሱ ላይ ብቻ ያሉ አምላካዊ ባህሪዎች ናቸው። በእኛ ውስጥ ግን የሚታዩ የእግዚአብሔር ባህሪያት እግዚአብሔር ፍቅር ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር እሩሩ ነው። ይቅርባይ ነው። እኛ ይቅርባይ ስንሆን መሐሪ ስንሆን እኛ ፍቅር ስንሆን እኛ ቸር ስንሆን እነዚህ የእግዚአብሔር ባህሪያት በእኛ ውስጥ ይታያሉ። ይሄንን ነው እግዚአብሔርን መምሰል የምንለው። መጽሐፍ ሲናገር የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ክብር ለኢየሱስ ይሁን። ዛሬ በጣም ደስ የሚል የእግዚአብሔርን ቃል ነው ማካፈላችሁ። በጣም መሰረታዊ የሆነ ለክርስቲና ህይወታችን የሚጠቅመን ለክርስቲና ህይወታችን መመሪያ የሆነ ቃል ነው። ክብር ለኢየሱስ ይሁን። አሜን። እንዴት ነው በመንፈሳዊ ህይወት በክርስቲና ህይወታችን እንዴት ነው መመላለስ ያለብን? እንዴት ነው እግዚአብሔርን በመምሰል እግዚአብሔርን በማወቅ በጽድቅና በቅድስና ህይወት ፍሬ ባለው ህይወት እንዴት ነው መመላለስ ያለብን የሚለውን ቃል ነው እንድናወራ የፈለኩት። እና አሁን ያነበብኩላችሁ የእግዚአብሔር ቃል ክፍል እግዚአብሔርን መምሰል ለአሁኑም ለሚመጣውም ህይወት ይጠቅማል ይላል። ክብር ለኢየሱስ ይሁን። አሜን። ስለዚህ እነዚህ እግዚአብሔራዊ የሆኑ ባህሪያት በእኛ ውስጥ ሊታዩ ይገባል። መጀመሪያም እንዳልኳችሁ የጠራችሁ ቅዱስ እንደሆነ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ክብር ለኢየሱስ ይሁን። አሜን። በኑሯችን ሁሉ ቅዱሳን ልንሆን ነው የተጠራ ነው። ኢየሱስ ጌታ ነው። የተጠራ ነው የተመረጥ ነው። ለምንድነው? ለቅድስና ነው። ኢየሱስ ጌታ ነው። የክብርን ህይወት እንድንኖር ነው። የቅድስናን ህይወት እንድንኖር ነው እግዚአብሔር የጠራን። ከጨለማ የመጣ ነው። ከዛ ከጨለማ ወደሚደነቅ ብርሃን የመጣንበት ዋናው ዓላማ የቅድስናንና የክብርን የከፍታን ህይወት እግዚአብሔር እንድንኖር ስላሰበ ነው። ለአሁኑም ለሚመጣው የሚጠቅመው እግዚአብሔርን መምሰል ነው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ጊዜ ሊጠቅም ይችላል። በዚህ ምድር እስካለን ድረስ ምናልባት ብንማር ብዙ ገንዘብን ብናካብድ ብንሰራ ብንነግድ የሚጠቅመን ለዚህ ምድር እስካለን ድረስ ለጥቂት ጊዜ ብቻ ይጠቅማል። ለአሁኑም ለሚመጣው የሚጠቅመው ግን እግዚአብሔርን መምሰል ነው። ኢየሱስ ጌታ ነው። እስቲ እግዚአብሔርን መምሰል በሉ። እግዚአብሔርን መምሰል ማትረፊያ ነው። እዚህ ጋር የሚናገረው አንደኛ ራቅ ይላል፣ ሁለተኛ እግዚአብሔርን መምሰል አስለምድ ይላል። የምንርቀው የምንለየው እና ከቤታችን ከድንኳናችን ከሰፈራችን አውጥተን የምናርቀው ነገር አለ። ጥቂት እርሾ ካለ ያንን ልናርቀው ይገባል። እዚህ ጋር ጳውሎስ ስፔሲፊካሊ ለጢሞቴዎስ የሚናገረው ምንድነው? የአሮጊቶችን ተረት ከሚመስለው ንግግር ራቅ ይላል። ስፔሲፊካሊ እዚህ ጋር ጳውሎስ የሚናገረው ስለ ወሬና ስለማይጠቅም ረብ ስለሌለው ንግግር ነው። ክብር ለኢየሱስ ይሁን። አሜን። ይሄን ልናርቀው ይገባል። በዚህ ዘመን በህይወታችን ብዙ ልናርቃቸው የሚገቡ ነገሮች አሉ። ምናልባት ትኩረት ማንሰጣቸው ጥቂት ናት ብለን የምናልፋቸው ነገር ግን
እግዚአብሔርን ከመምሰል የሚያጎድሉንና በህይወታችን ላይ እንቅፋትም ቢሆኑ ጥቃቅን ነገሮች ይኖራሉ ክብር ለጌታ ይሁን አሜን ጥቂት እርሾ ናት አይደል ሊጡን ሁሉ መታቦካው ጥቂት እርሾ ካለ ያቺ ምን ታረገናለች እግዚአብሔርን ከመምሰል ታጎድለናለች እንደዛም ብቻ ሳይሆን ምናልባት መንገዳችንን ልትዘጋው ትችላለች ስለዚህ የአሮጊቶችን ተረት ከሚመስል ከከንቱ ነገር ራቅ አለ ክብር ለኢየሱስ ይሁን ዛሬም እኔ በእግዚአብሔር ቃል በእግዚአብሔር መንፈስም ሆኜ እምነግራችሁ እምመክራችሁ ከእንደዚህ አይነት ነገር መራቅ በኢየሱስ ስም ይሁንልን ምንም ከማይጠቅመን በመንፈሳዊ ህይወታችን ላይ አንዲት ነገር አንዲት ደረጃ ከማትጨምር ከከንቱ ከአሉባልታ ከማይጠቅም ነገር በኢየሱስ ስም መራቅ ይሁንልን ጥቂት ናት ምትሏት ነገር ልትሆን ትችላላችሁ እቺ ጥቂት ናት ኃጢያት አይደለችም እቺ እግዚአብሔርን ልታሳዝነው አትችልም በጣም ትንሽ ናት ብለን የምናስባቸው ብዙ ነገሮች አሉ ዛሬ ግን እነሱን እንድናርቅ እግዚአብሔር ይፈልጋል ክብር ለጌታ ይሁን እግዚአብሔር የተቀደሰ ማንነትን ይወዳል ኢየሱስ ጌታ ነው ክብር ለጌታ ይሁን ኢያሱ አንድ ጊዜ እስራኤላውያንን ህዝብ ምን አለ እግዚአብሔር በመሐከላችሁ ድንቅን ያደርጋልና ዛሬ ተቀደሱ አለ ክብር ለኢየሱስ ይሁን አሜን እግዚአብሔር በህይወታችሁ ሊሰራ የሚፈልገው ነገር እግዚአብሔር ወዳየላችሁ ክብር እንድትደርሱ እግዚአብሔር ወዳየላችሁ ዴስቲኒ እንድትደርሱ ዛሬ ልትቀደሱ ይገባል ክብር ለኢየሱስ ይሁን ይስማማናል አይደለ እስቲ አሜን በሉ ዛሬ ልንቀደስ ይገባል ዛሬ ስንቀደስ ህይወታችንን አካሄዳችንን መንገዳችንን ከእግዚአብሔር ጋር ስናስተካክል እግዚአብሔር ነገ ድንቅን ያደርጋል ክብር ለኢየሱስ ይሁን በህይወታችሁ ያለውን የከፍታ መንገድ መጀመር የምትፈልጉ ከሆነ በህይወታችሁ ያለውን ክብር የክብር መንገድ የክብር ጎዳና መገናኘት የምትፈልጉ ከሆነ ዛሬ ልትቀደሱ ይገባል ክብር ለኢየሱስ ይሁን ጥቂት የምትሏት ነገር ልታስወግዱ ይገባል ኢየሱስ ጌታ ነው ስለዚህ ከነዚህ ራቁ ክብር ለጌታ ይሁን መራቂ ይሁንልን ከማይጠቅም ነገር መጽሐፍ ሲናገር ምን ይላል መሰላችሁ ንግግራችሁ በጸጋ የተቀመመ ክብር ለኢየሱስ ይሁን በጸጋ የተቀመመ ኢየሱስ ጌታ ነው ጸጋ የሞላበት ነገር የሚሰማችሁን ሰው የሚያደምጣችሁን ሰው የሚያንጽ ንግግር ከአንደበታችን የሚወጣው እንደዛ ሊሆን ይገባል እንደዛ ወደ ሆነ ህይወት ልናድግ ይገባል እግዚአብሔርን ወደ መምሰል ልናድግ ይገባል ክብር ለኢየሱስ ይሁን ጳውሎስ ምን አለ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ ክብር ለጌታ ይሁን በጣም የሚገርም ኮንፊደንስ ነው እኔ ክርስቶስን እንደመሰልኩ አለ በጣም እርግጠኛ ነው በህይወቱ ክርስቶስን መስሎ እንደሚኖር እርግጠኛ ነው እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ ወደዛ ደረጃ ማደግ ይቻላል ወደዛ መድረስ ይቻላል ክርስቶስን ወደ መምሰል ኢየሱስ ጌታ ነው የልጁ የክርስቶስ ኢየሱስ መልክ በእኛ ውስጥ ይሳላል ክብር ለጌታ ይሁን ወደዛ ልንደርስ እንችላለን ራቅ አለ የእግዚአብሔር ቃል ለሁሉ ህይወታችን መመሪያ ነው ለሁሉ ህይወታችን መሰረት ነው ቃሉ ሙሉ ነው ክብር ለጌታ ይሁን እንደ ቃሉ ምን መላለስ ከሆነ ቃሉን በህይወታችን ምን ተገብር ከሆነ እንደ ቃሉ ምን ወጣ ምን ገባ ከሆነ ስኬታማ ሰዎች ነን ክብር ለኢየሱስ ይሁን ብቻውን በቂ ነው ያለ ምንም ሪፈረንስ ያለ ምንም መጽሐፍ የእግዚአብሔር ቃል ብቻውን በቂ ነው ለእያንዳንዱ ነገር ለኑሮ ቢሆን ለአገልግሎት ቢሆን ለትዳር ቢሆን ለልጆች አስተዳደግ ቢሆን ለሁሉ ነገር የእግዚአብሔር ቃል ሙሉ ነው ክብር ለጌታ ይሁን እስቲ የእግዚአብሔር ቃል ሙሉ ነው በሉ ክብር ለኢየሱስ ይሁን ስለዚህ ራቅ አለ ኢየሱስ ጌታ ነው መራቅ ካለብን ነገር ዛሬ በኢየሱስ ስም መራቅ ይሁንልን ክብር ለኢየሱስ ይሁን መለየት ካለብን ነገር በኢየሱስ ስም መለየት ይሁንልን ብዙ ልንለያቸው የሚገቡ ነገሮች አሉ ብዙ ልንርቃቸው የሚገቡ ነገሮች አሉ ብዙ ውስጣችንን የሚያቆሽሹ ካለን ከመንፈሳዊ ነገር የሚያወርዱን ነገሮች አሉ ዛሬ ከነሱ ልንለይ ይገባል ክብር ለጌታ ይሁን እግዚአብሔር በዚህ ማለዳ እየተናገረን ያለው እነዛን እንድንርቅ እንድንለይ እንድናርቅ ኢየሱስ ጌታ ነው ኃጢያትን ከሰፈራችን ከድንኳናችን እንድናርቅ ነው ጌታ እየተናገረን ያለው ከማይጠቅመን ነገር ከከንቱ ከአሉባልታ ከሐሜት ራቂ ሆነልን ከማያንጽ ከማይጠቅም በኢየሱስ ስም ዛሬ መንገዳችሁን ለየውት ከከንቱ ጓደኞች ውስጣችሁን ከሚያወርዱ አሉባልታን ከሚያወሯችሁ ጓደኞች በኢየሱስ ስም መለየት ይሆንላችሁ አስባችሁ አውቃችሁ ልትለዩ ልትርቁ ይገባል ይሄ ሶሻል ሚዲያውን ብዙ ነገር አለ
ያንን አጠቃቀማችን እንኳን የተመረጠ የተለየ በመንፈሳዊ ህይወቴ ላይ ምን ነገር ሊጨምርልኝ ይችላል የሚለውን ነገር ነው መርጣችሁ ማየት ያለባችሁ በመንፈሳዊ ህይወታችሁ ላይ የሆነ ደረጃ የማይጨምር ነገር አይጠቅምም ክብር ለኢየሱስ ይሁን አሜን ከእንደዚህ አይነት ነገር መራቅ ይሁንልን ልጆቻችን ህፃናት ልጆቻችን በስጋቸው እንዲያድጉ የተመጣጠነ ምግብን እንደምንሰጣቸው የተመጣጠነ ምግብ ሲበሉ ጤናማ ሆነው እንደሚያድጉ መንፈሳዊ ህይወታችንም እንደዛው የተመጣጠነ ነገርን ሲያገኝ እያደገ እየበለጸገ ይሄዳል ማለት ነው ክብር ለኢየሱስ ይሁን አሜን ስለዚህ እንድንለማመደው ይገባል ኢየሱስ ጌታ ነው ሰውነታችን የተስተካከለ ቅርጽ እንዲኖረው ኤክሰርሳይዝ እንደምናደርግ ስፖርት እንደምንሰራ ሁሉ ለውስጥ ሰውነታችን በመንፈስ እንድንጠነክር የውስጥ ማንነታችን የበረታ እንዲሆን የጠነከረ እንዲሆን እለት እለት ልንለማመደው ይገባል ክብር ለጌታ ይሁን ኢየሱስ ጌታ ነው ደስተኞች ናችሁ አይደለ እምንለማመደው ጉዳይ ነው ክርስትና እለት እለት እምንለማመደው ራሳችንን የምናስለምደው ነገር ነው ትላንት ምናደርገው ማይጠቅም ነገር ካለ ዛሬ እየተው ነው አንዱን ስንተው ነገ ደግሞ ወደ ሌላው ከፍታ ለመድረስ ክብር ለጌታ ይሁን አሜን የጻድቅ መንገድ እንደዚሁ ነው እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን እየበራ ይሄዳል ነው የሚለው ኢየሱስ ጌታ ነው ልክ እንደዛው እየጨመረ እለት እለት እየጨመረ የሚሄድ ህይወት ነውና እለት እለት ክርስትና ልንለማመደው ይገባል ክብር ለጌታ ይሁን አሜን ራቅ አስለምድ ከዛ በኋላ እግዚአብሔርን መምሰል ማትረፊያ ነው የዛሬ መልእክቴ ይሄ ነው እግዚአብሔርን መምሰል ማትረፊያ ነው ክብር ለኢየሱስ ይሁን እግዚአብሔርን መምሰል ማትረፊያ ነው እግዚአብሔርን መምሰል ምናልባት ለጥቂት ጊዜ ጉዳት ያለው ሊመስለን ይችላል ነገር ግን እግዚአብሔርን መምሰል ማትረፊያ ነው አሜን ማንንም ጌታን ብሎ ያፈረ የለም ኢየሱስ ጌታ ነው እኔ ምስክር ነኝ እኔ በህይወቴ ለኔ እግዚአብሔርን መምሰል ማትረፊያ ሆኖልኛል ማንንም ጌታን ብሎ ያፈረ የለም ኢየሱስ ጌታ ነው ምናልባት በህይወታችሁ እየተቀደሳችሁ እግዚአብሔርን እየመሰላችሁ ዛሬ ነገሮች የተዘጋጉባችሁ ሰዎች ብትኖሩ ዛሬ አንድ ደስ የሚል መልእክት አለኝ እግዚአብሔርን መምሰል ማትረፊያ ነው ክብር ለኢየሱስ ይሁን ለአሁኑም ለሚመጣውም ዘመን ማትረፊያ ነው ኢየሱስ ጌታ ነው ክብር ለጌታ ይሁን ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነው የሚጠቅመው በመድር ላይ ምናረጋው ነገር ቅድም እንዳልኳችሁ ሁሉ ለጥቂት ነው የሚጠቅመው ለአሁኑም ለሚመጣውም የሚጠቅመው ግን እግዚአብሔርን መምሰል ነው ክብር ለኢየሱስ ይሁን እግዚአብሔርን መምሰል ማትረፊያ ነው ተቀድሶ ያፈረ የለም ክብር ለጌታ ይሁን አሜን የእግዚአብሔር ቃል የታመነ ነው ተቀድሶ ያፈረ የለም ጸልዮ ያፈረ የለም ጌታን ብሎ ያፈረ የለም ብዙ ነገር ሊቆጫችሁ ይችላል በእግዚአብሔር ፊት የምታጠፉት ጊዜ ግን እንዳይቆጫችሁ ትርፋማ ናችሁ ክብር ለኢየሱስ ይሁን በእግዚአብሔር ፊት የምታሳልፉት ጊዜ እንዳይቆጫችሁ ክብር ለጌታ ይሁን ኢየሱስ ጌታ ነው አንድ ጊዜ ደቀ መዛሙርቱ ኢየሱስ ክርስቶስ በዚህ ምድር ያለ ምን አሉት አንድ እጅግ ባለጠጋ የሆነ ወጣት ሰው መጣና ኢየሱስ ከደቀ መዛሙርቱ ጋር ያለ የዘላለምን ህይወት እንደወርስ ምን ላድርግ ብሎ ኢየሱስን ጠየቀው ኢየሱስ አትግደል አትስረቅ አታመንዝር በሐሰት አትመስክር ብሎ ተዛዛትን ሁሉ ይነግረዋል ሰውየው ያ ባለጠጋ ሰው እነዚህንማ ከልጅነቴ ጀምሬ ስጠብቃቸው ነበር ይለዋል ኦኬ እንደዛ ከሆነ ያለህን ሁሉ ሸጠ ተከተለኝ አለው ክብር ለኢየሱስ ይሁን በዛ ጊዜ ባለጠጋው ሰው አዝኖ ጥሎት ሄደ ከዛ ጴጥሮስ የራሱን ህይወትና የዛን ባለጠጋ ሰው ህይወት ኮምፔር አደረገና ጌታ ሆይ እኛ ሁሉን ትተን ተከተልነ ምንድነው ዋጋችን አለው ክብር ለጌታ ይሁን አሜን ኢየሱስ ምን አለው መሰላችሁ በመድር 100 እጥፍ ሃሌሉያ በሰማይ የዘላለም ህይወት ክብር ለጌታ ይሁን በመድር 100 እጥፍ በሰማይ የዘላለም ህይወት ኢየሱስ ጌታ ነው ይሄ ነው ተስፋችን ክብር ለጌታ ይሁን እግዚአብሔርን መስለን አገልግለን ተቀድሰን ለጌታ ኖረን ምንድነው ትርፋችን ሁሉን ትተን ተከትለን ስራችንን ትተን የአሳ ንግዳችንን ቢዝነሳችን ሸጠ ነው ብዙ የሚሰሩትን ስራ ትተው ደቀ መዛሙርቱ ሁሉን ትተው ኢየሱስን ተከትለውት ምንድነው ትርፋቸው ክብር ለኢየሱስ ይሁን በመድር 100 እጥፍ በሰማይ የዘላለም ህይወት ክብር ለጌታ ይሁን ይህ ነው ተስፋችን ኢየሱስ ጌታ ነው በመድር 100 እጥፍ ሲል ከገንዘብ ጋር ከማቴሪያል ጋር ብቻ አታገናኙት ክብር ለጌታ ይሁን
ክርስቶስን ስንከተል ኢየሱስን ስንመስል እምናገኘው በገንዘብም በምንም የማይለካ ከውስጥ የሆነ የመንፈስ ቅዱስ ደስታ ክብር ለጌታ ይሁን አሜን የማይወሰድ የማይረበሽ እውነተኛ የሆነ ሰላም ክብር ለጌታ ይሁን ይህ ነው ትርፋችን ይሄን ነው የምናገኘው ጌታን ስንከተል በምድር 100 እጥፍ ክብር ለጌታ ይሁን በሰማይ የዘላለም ሕይወት ኢየሱስ ጌታ ነው ክብር ለጌታ ይሁን በዚህ ዘመን ኢየሱስ በስጋ እንዳለበት ዘመን ሸጠን የምንከተለው ነገር ላይኖር ይችላል ያኔ ገና ኢየሱስ ስላልከበረ መንፈስ ቅዱስ ስላልወረደ ኢየሱስን ይከተሉት ነበር አሁን ግን ብዙ የምንተዋቸው ነገሮች አሉ ጌታን ለመከተል ብዙ ጥለን የምንከተለው ነገር አለ የራሳችንን ጥቅም ብዙ ነገሮችን ጥለን የምንከተለው ነገር አለ እንዳልኳችሁ እግዚአብሔርን መምሰል ዋጋ ያስከፍላል ምናልባት ሀጥለም ለሞልታዩት ትችላላችሁ እናንተ እግዚአብሔርን ስትመስሉ ባጠገባችሁ ያለ ባልንጀራችሁ ለጥቂት ጊዜ የተባረከ ለጥቂት ጊዜ ያገኘ ሊመስላችሁ ይችላል ነገር ግን ለጥቂት ነው እንደ ጥዋት ጤዛ ነው ክብር ለጌታ ይሁን አሜን ታይቶ እንደሚጠፋ ዛሬ ታይቶ ነገ እንደሚጠፋ ነው የሀጥ በረከት እግዚአብሔርን በመምሰል ውስጥ ያለው ግን እውነተኛ በረከት ነው ክብር ለጌታ ይሁን እግዚአብሔርን በመምሰል ውስጥ እውነተኛ በረከት አለ ክብር ለኢየሱስ ይሁን አሜን እውነተኛ በረከት የእግዚአብሔር በረከት ባለጠጋ ያደርጋል ሐዘንም የለበትም ክብር ለኢየሱስ ይሁን ሐዘን በሌለው በረከት ነው የምትባረኩት መቼ እግዚአብሔርን ስትመስሉ ክብር ለኢየሱስ ይሁን ሐዘን በሌለው በረከት ኢየሱስ ጌታ ነው ክብር ለኢየሱስ ይሁን እግዚአብሔር የእውነተኛ በረከትን ይባርካችኋል ህይወታችሁ እግዚአብሔርን ሲመስል ወደዛ ደረጃ ስትደርሱ እግዚአብሔርን መምሰልን ስትለማመዱ ማራቅ ያለባችሁን ነገር ስታርቁ እግዚአብሔር በእውነተኛ በረከት ይባርካችኋል ኢየሱስ ጌታ ነው ክብር ለኢየሱስ ይሁን ሌላ ሁሉ ዝም ብሎ ነው ለጊዜው ሊመስል ይችላል ግን ከገንዘቡ ጋር ብዙ የሚመጣ ቀዳዳ አለ እግዚአብሔር ግን በእውነተኛ በረከት በኢየሱስ ስም ይባርካችሁ ሐዘን በሌለበት ፍጹም በሆነ በረከት በኢየሱስ ስም እግዚአብሔር ይባርካችሁ እግዚአብሔርን በማወቅ ይባርካችሁ ርዝመቱ ስፋቱ ወርዱ ቁመቱ የማይታወቀውን የክርስቶስን ፍቅር በማወቅ ዛሬ በኢየሱስ ስም ተባረኩ በዛ ፍቅር ውስጥ ደግሞ በጌታ በኢየሱስ ስም መውጣትና መግባት ይሁንላችሁ በመንፈስ የውስጥ ሰውነታችሁ በጌታ በኢየሱስ ስም ይጠንክር ክብር ለኢየሱስ ይሁን አሜን እግዚአብሔርን ደስ ታሰኙ ዘንድ እግዚአብሔር የልቦና አይኖቻችሁን ይክፈተው በኢየሱስ ስም የውስጥ አይኖቻችሁ ይከፈት የሰማያዊውን ጥልቅ ሚስጥር መርምራችሁ ትረዱ ዘንድ የሰማያዊውን ጥልቅ ሚስጥር መርምራችሁ ታውቁ ዘንድ በጌታ በኢየሱስ ስም አይኖቻችሁ ይከፈቱ እግዚአብሔር በኢየሱስ ስም በፍሬያማነት ይባርካችሁ እግዚአብሔር በቅድስና ይባርካችሁ እግዚአብሔር በጽድቅ ይባርካችሁ ሃሌሉያ ከዚህ የሚበልጥ ነገር የለም እንዳልኳችሁ ይሄ መሰረት ነው ክብር ለጌታ ይሁን ከዛ ደግሞ የዘላለም ሕይወት ኢየሱስ ጌታ ነው 100 እጥፍ በረከት በኢየሱስ ስም ይሆንላችሁ እግዚአብሔርን መምሰልን መዝራት በኢየሱስ ስም ይሆንላችሁ በኢየሱስ ስም እግዚአብሔርን መምሰል ይሆንላችሁ የኢየሱስ ክርስቶስ መዓዛ በእናንተ ሕይወት ላይ ይታይ ልክ ጴጥሮስን እንዳለችው ያቺ ሴት አንተማ ከንግግር ታስታውቃለህ እንዳለችው በኢየሱስ ስም ንግግራችሁ የአፋችሁ ቃል የውስጣችሁ ሐሳብ ጠረናችሁ ሁሉ በኢየሱስ ስም ጌታን ይምሰል በጌታ በኢየሱስ ስም በዚህ በረከት ባረኳችሁ እግዚአብሔርን በመምሰል ተባረኩ ክብር ለኢየሱስ ይሁን ሃሌሉያ ኢየሱስ ጌታ ነው ወገኖች ዛሬ የምንኖረው ማለት ነው ትላንት የዘራነውን እንደሆነ ታውቃላችሁ ዛሬ የምናጭደው ትላንት የዘራነውን ነው ነገ ደግሞ የሚጠብቀን ዛሬ ሆነው ነው ክብር ለጌታ ይሁን ነገ የሚጠብቀን ዛሬ የዘራነው ዘር ነው እናንተ ዛሬ እግዚአብሔርን መምሰል ከዘራችሁ እምታጭዱት በምድር 100 እጥፍ ነው ክብር ለኢየሱስ ይሁን በጣም በርግጠኝነት ነግራችኋለሁ የእግዚአብሔር ቃል የታመነ ነው ዛሬ እግዚአብሔርን መምሰል ከዘራችሁ ነገ በህይወታችሁ የሚጠብቃችሁ 100 እጥፍ በረከት ነው ክብር ለኢየሱስ ይሁን ለእናንተ ብቻ አይደለም ሃሌሉያ የእግዚአብሔር በረከት እስከ ሺህ ትውልድ ድረስ ነው ለዘርዘራችሁ ለትውልዳችሁ ኢየሱስ ጌታ ነው በረከትን ማስቀመጥ ትፈልጋላችሁ እግዚአብሔርን መምሰል ይሆንላችሁ ኢየሱስ ለዘላለም ጌታ ነው እግዚአብሔርን መምሰል ይሆንላችሁ ክብር ለኢየሱስ ይሁን መዝገባችሁ በላይ በሰማይ ሃሌሉያ
ብል በማይበላው ሌባ በማይሰርቅ ኢየሱስ ጌታ ነው በዛ ማከማቸት ክብር ለኢየሱስ ይሁን በዛ ማከማቸት ይሆንላችሁ በመድር እንኳን በባንክ ገንዘባችንን ስናስቀምጥ መልሰን እናገኘዋለን አይደለ መልሰን እንደምናገኘው አምነን ነው እናስቀምጠው በሰማይ ደግሞ እናንተ እግዚአብሔርን መምሰል ካስቀመጣችሁ ጌታ መልካም ነው ክብር ለኢየሱስ ይሁን የሚከተላችሁ በረከት ነው የሚከተላችሁ መቶ እጥፍ ነው ክብር ለኢየሱስ ይሁን ሁሉን ጥላችሁ ከተከተላችሁት የሚጠብቃችሁ በረከት ነው ኢየሱስ ጌታ ነው እንደዚህ መመላለስ ይሆንልን ክብር ለጌታ ይሁን መጽሐፈ ዳንኤል ላይ የነ ዳንኤል ታሪክ በጣም ልቤን ይነካዋል ምን መሰላችሁ የሚለው ቃሉ ዳንኤልም ይላል በንጉሱ መብልና መጠጥ እንዳይረክስ በልቡ አሰበ ክብር ለኢየሱስ ይሁን አሜን እንዳይረክስ በልቡ አሰበ ክብር ለጌታ ይሁን በጣም የሚገርም ነው ልናስብ ይገባል እንዴት ብለን እግዚአብሔርን ደስ እናሰኘዋለን ክብር ለጌታ ይሁን እግዚአብሔርን እንዴት ደስ ልናሰኘው እንችላለን እግዚአብሔርን የሚያስደስት ህይወትን እንዴት ልንኖር እንችላለን ክብር ለጌታ ይሁን ከውስጥ ነው የሚጀምረው ከማሰብ ነው የሚጀምረው እንዳይረክስ በልቡ አሰበ ብቻ ሳይሆን አለቃውን ለመነው ክብር ለኢየሱስ ይሁን ዛሬም እንደዚህ ሊሆን ይገባል እግዚአብሔርን እንዴት ደስ እንዳሰኘው እየፈለግን ልናደርግ ይገባል ጌታ ደስ የሚለውን ነገር እግዚአብሔርን እንዴት አድርጌ ላክብረው በህይወቴ እንዴት አድርጌ ላክብረው ፍጥረት ሁሉ እስኪያይ ሰው ሁሉ እስኪያይ እግዚአብሔር እንዴት በኔ ህይወት ይክበር ክብር ለኢየሱስ ይሁን ብለን ልናስብ ይገባል ክብር ለጌታ ይሁን አሜን እነ ዳንኤል ከእስራኤል አገር የተመረጡ ናቸው ወደ ባቢሎን ሄደው የባቢሎንን ትምህርት ሊማሩ ለ3 አመት ትሬኒንግ የተመረጡ ናቸውና መልካም ጥበብ የሞላባቸው ብልሃተኞችን ከእስራኤል ከመሳፍንት ዘር አምጣልኝ ብሎ ንጉስ የብልጣሶር ትእዛዝ ነውና መተው ሲለማመዱ እነዚህ ሰዎች በንጉስ ፊት እንዲቆሙ ነው የሚለማመዱትና መመገብ ያለባቸው የንጉስን ምግብ ነው የንጉስን መጠጥ ነው መጠጣት ያለባቸው በዛ ስርዓት ነው መሄድ ያለባቸው እና የንጉሱ መብልና መጠጥ በጣም ቆንጆ ነው የንጉስ ምግብ ማለት እንደ ተራሰው ምግብ አይደለም አይደል እንዴ እኛ እንደምንመገበው ላይሆን ይችላል የንጉስ ተመርጦ የሚዘጋጅ ነው ነገር ግን ሊረክስ ይችላል ብሎ አሰበ ክብር ለጌታ ይሁን አሜን ምናልባት ይሄ ምግብ ለጣዖት የተሰዋ ሊሆን ይችላል ክብር ለጌታ ይሁን ከዛ መብላት ከነሱ አምላክ ጋር መተባበር ሊሆን ይችላል ሊረክስ ይችላል ስለዚህ እንዳረክስ ብሎ በልቡ አሰበ ከዛስ እባክ ከዚህ ምግብ እንዳልበላ ከጥራጥሬ ብቻ ልብላና ከ10 ቀን በኋላ ቼክ አርገኝ ብሎ ለመነው አለቃውን ክብር ለኢየሱስ ይሁን አሜን ኢየሱስ ጌታ ነው ከዛስ ከ10 ቀን በኋላ ሲወዳደሩ ምን ሆኑ ዳንኤልና ጓደኞቹ 10 እጥፍ የንጉስ መበልና መጠጥን ከሚጠጡት ይልቅ እነዚህ ጥራጥሬና ሽምብራ እየበሉ ከሁሉ ይልቅ 10 እጥፍ በልጠው ታዩ ኢየሱስ ጌታ ነው ክብር ለኢየሱስ ይሁን ለመለየት ወስኑ እንጂ እግዚአብሔር በእናንተ ላይ ሞገስን ያደርጋል ክብር ለኢየሱስ ይሁን ከሰሩ እንዴ ተባረሩ እንዴ ንጉስ ተቆጣ እንዴ ምንድነው ይሆነላቸው 10 እጥፍ መብለጥ ሆነላቸው ክብር ለኢየሱስ ይሁን እግዚአብሔር ያስበልጣል ኢየሱስ ጌታ ነው እናንተ ብቻ ተለዩለት እናንተ ብቻ ተቀደሱ እግዚአብሔር ከህዝብ መካከል እናንተን መዞ ያወጣል ክብር ለኢየሱስ ይሁን ብቻ ልባችሁ ሐሳባችሁ ውስጣችሁ ለእግዚአብሔር የሚመች ይሁን እንጂ እግዚአብሔር ጎትቶ ያወጣችኋል ክብር ለጌታ ይሁን እግዚአብሔር ሞገስን ያደርጋል በእናንተ ላይ የሚበልጥ የሚያስፈራ ሞገስን እግዚአብሔር በእናንተ ላይ ያደርጋል ክብር ሁሉ ለኢየሱስ ይሁን መብለጥ ይሆናል ማንንም አላፈረም ጌታን ብሎ ማንንም አላፈረም ኢየሱስን ብሎ ማንንም አላፈረም ዛሬ በጓዳ የምትጸልዩ አላችሁ በር ዘግታችሁ ማንንም ሳያያችሁ በድብቅ የምትጸልዩ አላችሁ ዛሬ ደስ ይበላችሁ ክብር ለኢየሱስ ይሁን ይህ ማትረፊያ ነው ኢየሱስ ጌታ ነው ይህ ማትረፊያችሁ ነው ኢየሱስ ጌታ ነው እውነቴን ነው ምላችሁ በቃ እግዚአብሔርን መምሰል ማትረፊያ ነው ነገ ታዩታላችሁ ይሄን ዛሬ የምትገፋላችሁ በጽድቅና በቅድስና በመሄዳችሁ ብዙ የምትገፋላችሁ በጣም ደስ ይበላችሁ ነገ ማትረፊያችሁ ነው ይሄ ክብር ለኢየሱስ ይሁን ዛሬ ማጣት ያጣችኋላችሁ እግዚአብሔርን በማለታችሁ ጌታን በማለታችሁ ለእግዚአብሔር በመለየታችሁ ብዙ ነገር የጎደለባችሁ ሰዎች አላችሁ ዛሬ ደስ ይበላችሁ ክብር ለኢየሱስ ይሁን የሚጠብቃችሁ 100 እጥፍ በረከት ነው ከዛም በሰማይ የዘላለም ህይወት ነው የሚጠብቃችሁ ኢየሱስ ጌታ ነው ክብር ሁሉ ለጌታ ይሁን ለጌታ ብላችሁ ወንድማችሁን እህታችሁን ቤታችሁን እናት አባታችሁን የተዋችኋላችሁ ዛሬ ደስ ይበላችሁ
ሃሌሉያ ማንም ለጌታ ብሎ የተወ 100 እጥፍ ሳይቀበል አይቀርም ክብር ለኢየሱስ ይሁን 100 እጥፍ ሳትቀበሉ አይቀርም ለጊዜው ማጣት ሊኖር ይችላል ነገ ግን አለ በረከት ክብር ለጌታ ይሁን እግዚአብሔርን መምሰል ማትረፊያ ነው ሃሌሉያ ወገኖቼ በጥንቃቄ ተመላለሱ እግዚአብሔር ይርዳችሁ እግዚአብሔር ይህን ጸጋ ያብዛላችሁ በጣም በጥንቃቄ ተመላለሱ የዛሬ ህይወታችሁ ለነገ መሰረት ነው ዛሬ የዘራችሁትን ነገ ታጭሩታላችሁ በጣም እያንዳንዱ ነገር በጥንቃቄ በተቻላችሁ መጠን እግዚአብሔርን በመምሰል ኑሩ ኢየሱስ ጌታ ነው ዳዊት ሲናገር ምን አለ መሰላችሁ የልቤ ሐሳብና የአፌ ቃል በፊት ያማረ ይሁን ክብር ለኢየሱስ ይሁን የልባችሁ ሐሳብ በቃ በእግዚአብሔር ፊት ያማረ ይሁን ከአንደበታችሁ የሚወጣው በእግዚአብሔር ፊት ያማረ ይሁን ክብር ለኢየሱስ ይሁን ያኔ በረከት ያገኛችኋል ኢየሱስ ጌታ ነው አትከስሩም በቃ አትከስሩም በፍጹም አትከስሩም ጌታን ብሎ የከሰረ የለም ጌታን ብሎ ያፈረ የለም ክብር ለኢየሱስ ይሁን እግዚአብሔርን ፈልጋችሁ አትከስሩ ኢየሱስ ጌታ ነው 10 እጥፍ በለጡ ክብር ለጌታ ይሁን ዛሬም በዚህ ዘመንም እንደዚህ ነው የሚሆነው ጌታን የሚል ሰው የሚቀደስ ሰው በኢየሱስ ስም ይበልጣል እውነቴን ነው መላችሁ በኢየሱስ ስም ይበልጣል ይለያል በቃ ጌታን የሚል ሰው ይለያል ክብር ለጌታ ይሁን አሜን ልክ ዮሴፍ እንዳረገው በእግዚአብሔር ፊትማ እንዴት እንደዚህ ያለውን ኃጢያት አደርጋለሁ በሰው ፊት እኮ አይደለም በዚህ ዘመን እኮ አንዳንዶቻችን ለሰው ነው አይደል የምናስበው እንትናማ እንዲህ ሳረግ እንዳያይ ነው ምንለው አይደል ነገር ግን በእግዚአብሔር ፊት እንዴት እንደዚህ ያለውን ኃጢያት አደርጋለሁ ዋው በኢየሱስ ስም ወደዚህ ደረጃ መድረስ ይሆንላችሁ እንዴት በእግዚአብሔር ፊት ክብር ለጌታ ይሁን እንዴ ከባለስልጣን ሚስት ጋር አልተኛም እንዴት በእግዚአብሔር ፊት እንደዚህ ያለውን ነገር አረጋለሁ በአቋራጭ እኮ ክብር ሊመጣ ይችላል ያኔ ኮሽ ቢል የሆነ ነገር እኮ ልታረግለት ትችላለች አይደል እንዴ ነገር ግን እንዴት ኖ አለ በእግዚአብሔር ፊት እግዚአብሔር ደግሞ አየ እግዚአብሔር እኮ ይቆጥራል ወገኖች እግዚአብሔር ይቆጥራል የምታረጉትን ነገር ይቆጥራል እግዚአብሔር እንደ ሰው አይደለም ቆጥሮ ይከፍላል እንዴት አደርጋለሁ አለ ክብር ለጌታ ይሁን ዙፋን የጠበቀው ስልጣን የጠበቀው እግዚአብሔር ከጉርጓድ አውጥቶ እስከ ላይ ክብር ለኢየሱስ ይሁን ልብን ነው የሚያየው እኮ ጌታ ልብን እኮ ነው የሚያየው ጌታ ሃሌሉያ እግዚአብሔር እኮ እንደ ሰው አይደለም ሰው ፊትን ነው የሚያየው እግዚአብሔር ውስጥን ይመረምራል ልቡን አየ ጌታ ሃሌሉያ አረ ዛሬ ልባችሁ በእግዚአብሔር ፊት ቀን ይሁን ልባችሁ በእግዚአብሔር ፊት ያማረ ይሁን ጌታ እናንተን ሲመለከታችሁ ደስ ይሰኝ ሃሌሉያ መልካም መዓዛ ሆኖ ይሽተተው ክብር ለጌታ ይሁን ክብር ነው የሚጠብቃችሁ በቃ መጨረሻው ዙፋን መጨረሻው ክብር ነው ምንም አማራጭ የለም ሃሌሉያ ዛሬ ተቀደሰ ዛሬ ጌታን ያለ ዛሬ ዋጋ የከፈለ ነገ መጨረሻው ክብር ነው ኢየሱስ ጌታ ነው ክብር ለኢየሱስ ይሁን ዙፋን ጠበቀው በቃ እግዚአብሔር ታማኝ ነው ክብር ለኢየሱስ ይሁን ዛሬ ደግሞ ለእያንዳንዳችን በኢየሱስ ስም እንደዚህ ሆነልን እንዴት በእግዚአብሔር ፊት ሃሌሉያ እስቲ በሉ እንዴት በእግዚአብሔር ፊት በሉ እንዴት በእግዚአብሔር ፊት እንደዚህ ነውር ነገር አደርጋለሁ ክብር ለኢየሱስ ይሁን እንዴት በእግዚአብሔር ፊት ነውር አስባለሁ እንዴት በእግዚአብሔር ፊት ምቀኝነትን አስባለሁ ሃሌሉያ እንዴት በእግዚአብሔር ፊት ካንደበቴ ሐሜት ይወጣል በቃ በእግዚአብሔር ፊት መቀደስ ፍጹም መሆን ሃሌሉያ እንደዚህ ይሆነልን መጨረሻው ዙፋን ነው መጨረሻው ክብር ነው ኢየሱስ ጌታ ነው ጌታን ብሎ ያፈረ የለም ሃሌሉያ ክብር ሁሉ ለኢየሱስ ይሁን እግዚአብሔር በጽድቅና በቅድስና ይባርከን ትልቅ መልእክት ዛሬ ጌታ የተናገረን ለኔ በጣም ትልቅ መልእክት ሃሌሉያ ለኔ በቃ መሰረት የክርስቲና ህይወት መሰረት ሃሌሉያ ይሄ መልእክት ለኔ ፍሬያማነት ነው ኢየሱስ ጌታ ነው ለእናንተም እንደዚህ ሆነላችሁ በኢየሱስ ስም እግዚአብሔር ይቀድሳችሁ ውስጥ ውጫችሁ በደሙ በኢየሱስ ስም የተቀደሰ ይሁን እግዚአብሔር መዓዛችሁን ይለውጣው በኢየሱስ ስም ክፋት ከናንተ ላይ ይነሳ ኃጢአት ከናንተ ላይ በጌታ በኢየሱስ ስም ይነሳ የእግዚአብሔርን ክብር የሚያጎድል ነገር እግዚአብሔር ወደናንተ እንዳይመለከት የሚያደርግ ነገር ከንቱ አሉባልታ የማይጠቅም ንግግር ሐሜት እረብ የሌለው ነገር ዛሬ በጌታ በኢየሱስ ስም ይነሳ በኢየሱስ ስም ይነሳ
ስም ዛሬ በመጣው ቃል አውጥተን ጥለናል አስወግደናል ጥቂቷን እርሾ በኢየሱስ ስም አውጥተናል ሃሌሉያ ጥቂቷን ቆርጠናል እስቲ ሁላችሁም ጸልዩ ትንሽ ምትሏትን ነገር አስወግዱ ጥቂት ምትሏትን ነገር ከህይወታችሁ ያነሳችሁ ፍጹም እግዚአብሔርን ደስ ለማሰኘት እስቲ በልባችሁ እያሰባችሁ ጸልዩ እስቲ ህይወታችሁ በኢየሱስ ስም ያማረ ይሁን መውጣት መግባታችሁ በጌታ በኢየሱስ ስም ያማረ ይሁን እንደ ቃሉ መግባት እንደ ቃሉ መውጣት የሚያስቀና ህይወት የክብር ህይወት በኢየሱስ ስም ዛሬ በዚህ ማለዳ ያገኛችሁ ሃሌሉያ ሁሉ ሰው ይጸልይ ውስጡን ያጸዳ ውስጡን ያነጻ ውስጣችን የከረፋ ከሆነ በኢየሱስ ደም ይታጠብ ሃሌሉያ ክብር ለኢየሱስ ይሁን ለታመሙ ሰዎች እጅ በመጫን በዘይት እንጸልያለን እግዚአብሔር ዛሬ በማከላችን ድንቅ ነገርን ያደርጋል ብዙዎች ይፈታሉ የብዙዎች ቋጠሮ ይፈታል እንጸልያለን እግዚአብሔር ባሪያዎች አሉ በዚህ ስፍራ እናገለግላለን እቺ የተለየች ቀናት ከዚህ ቀን ጋር እንዳትተላለፉ እግዚአብሔር ባድራሻችሁ ሊያገኛችሁ የመጣ ቀን ነው ይህ በረከት እንዳያመልጥ